ሰላም ሰላም እንዴት ናችሁ? ሰላም ነው፣ ሁሉ ሰላም። ዛሬ እንግዲህ የመጣነው በአዲስ ቪዲዮ ነው። ይሄም ምንድነው ታይትሉ የሚለው ስለ ጄኔሬሽን ኦፍ ኮምፒውተር ነው የምንመለከተው። እንግዲህ ጄኔሬሽን ኦፍ ኮምፒውተር ስንመለከት ምንድነው የኮምፒውተር ዝግመተ ለውጥ ማለት ነው። የኮምፒውተር ዝግመተ ለውጥን እንግዲህ ኮምፒውተር እንዴት ዝግመተ ለውጥ አደረገ የሚለውን ነገር ስንመለከት መጀመሪያ የጀመረው ምንድነው ዘ ኢቮሉሽን ኦፍ ኮምፒውተር ስታርት ፍሮም 16 ሴንቸሪ ነው። በ16ኛው መቶ ክፍለ ዘመን ነው የጀመረው ማለት ነው። ሶ እስካሁን ድረስ ባለው ዘ ኮምፒውተር however have undergone repeat change during the last 50 years እንግዲህ በዚህ በ50 ዓመት ፔሪድ ውስጥ በ16ኛው መቶ ክፍለ ዘመን ኮምፒውተር የተጀመረ ኢቮሉሽን ያደረገበት ወይ ዝግመተ ለውጥ ያደረገበት ጊዜ ነው ማለት ነው። ሶ ጄኔሬሽን ኮምፒውተር ስንል ምንድነው? ይሄ የቴክኖሎጂ ኢቮሉሽን ነው። የኮምፒውተር ቴክኖሎጂ ዝግመተ ለውጥ ነው ስንል ምንድን ነው? እያንዳንዱን ዝግመተ ለውጦች እናያለን፣ አንድ ባንድ እናያቸዋለን ማለት ነው። ሶ ኮምፒውተር ጄኔሬሽን ነው ስንል የኮምፒውተር ዝግመተ ለውጥን በስንት እንከፍላቸዋለን ነው ዋናው ታርጌቱ። በ5 ዝግመተ ለውጥ ደረጃዎች እንከፍላቸዋለን። ወይም ጄኔሬሽን ኮምፒውተር ሃቭስ ክላሲፋይድ ኢንቱ 5 ግሩፕስ፣ በ5 ደረጃ ወይም በየደረጃው ምን ምን ነበር በዛ ጊዜ የሚለውን ኮምፒውተሮች ምን ምን ናቸው የሚለውን ነገር የምናይበት ነው ማለት ነው። ሶ የመጀመሪያው ፈርስት ጄኔሬሽን ኮምፒውተር ነው። የመጀመሪያው የኮምፒውተር ዝግመተ ለውጥ ዓመተ ምህረት አለው። ከመቼ እስከ መቼ የሚለውን እንይዛለን። ከ1946 እስከ 1959 ያለውን ይሄ የመጀመሪያው ኮምፒውተር ዝግመተ ለውጥ እንለዋለን፣ ወይም ይሄ ፈርስት ጄኔሬሽን ኮምፒውተር እንለዋለን። ሶ ስለዚህ የመጀመሪያው ፈርስት ጄኔሬሽን ኮምፒውተር ስንመለከት ምንድነው ማለት ነው? ሶ በዚህ ጊዜ ምንድነው የኮምፒውተር ዩዝ ተርሚኖሎጂ የሚጠቀመው ቫኪዩም ቲዩብስ ነው። ቫኪዩም ቲዩብስ ይጠቀማል። እነዚህ ቫኪዩም ቲዩብ ማለት ምንድነው? ኮምፒውተሩ ሳይዙ በጣም ላርጅ፣ በሳይዝ ደረጃ ስንመጣ በጣም ላርጅ ነው። ላርጅ ኢን ሳይዝ ኤንድ ራይቲንግ ፕሮግራም ኦን ዘ ኮምፒውተር በጣም ዲፊካልት ነው። ፕሮግራሞችን እንኳን ለመጻፍ በጣም የሚያስቸግር፣ በጣም አስቸጋሪ የሆነ ኮምፒውተር ነው ማለት ነው። ይህም ቫኪዩም ቲዩብስ የያዘ ነው ማለት ነው። ሌላው ዘ ፈርስት ኤሌክትሮኒክ ኮምፒውተር ቢውልት የተደረገው በ1946 ነው ብለናል። እንግዲህ በ1946 ቢውልት ሲደረግ በዩኒቨርሲቲ ኦፍ ፔንሲልቬኒያ በተባለ ዩኒቨርሲቲ ነው የመጀመሪያው ኮምፒውተር ኦን የሆነው ማለት ነው። ይህም በጣም በሳይዙ በጣም ትልቅ የሆነ ኮምፒውተር እና ፕሮግራሞችን ኦን ለማድረግ እንኳን በጣም አስቸጋሪ የሆነ ኮምፒውተር ነው። ፎር ዘ ፈርስት ታይም ቢውልት የተደረገው በ1946 ዓመተ ምህረት ነው ማለት ነው። ሶ ይህ ኮምፒውተር ደግሞ ቢውልት ሲደረግ በዩኒቨርሲቲ ኦፍ ፔንሲልቬኒያ ሲሆን ይህንንም ቢውልት ያደረጉት 2 ሰዎች አሉ። በዩኤስኤ ነው። ዩኤስኤ ላይ እነሱም ጆን ኤከርት ኤንድ ጆን ሙኪ የተባሉ 2 ሳይንቲስቶች ናቸው ይህን ኮምፒውተር ቢውልት ያደረጉት ማለት ነው። ሶ ስለዚህ ይሄ ኮምፒውተር ምን ይባላል? ለፈርስት ታይም ክሬት ያደረጉት ምን ይባላል? ኢኒያክ ይባላል። ኢኒያክ ማለት ደግሞ ኤሌክትሮኒክ ኑሜሪካል ኢንተግሬትድ ኤንድ ካልኩሌተር ይባላል ማለት ነው። ኢኒያክ ወስ 30 ታይምስ 50 ፊት አለው። በጣም ፊት ሎንግ ነው። ዌይቱ ስለዚህ በ18000 ቫኪዩም ቲዩብስ አለው፣ 70000 ሬጂስተር አለው፣ 10000 ካፓሲተር አለው ኤንድ 150 ኪሎዋት ኤሌክትሪሲቲ ያመነጫል ማለት ነው። ማን ይሄ ማለት ነው? ኢኒያክ ኤሌክትሮኒክ ኑሜሪካል ኢንተግሬትድ ኤንድ ካልኩሌተር ለመጀመሪያ ጊዜ ቢውልት የተደረገው ማለት ነው 1946 ዓመተ ምህረት ጊዜ ማለት ነው። ይሄ ደግሞ ስንመለከት በሳይዝ ስቲል ሁለተኛው ደግሞ ቢውልት የተደረገው ይሄው ፈርስት ጄኔሬሽን ኮምፒውተር ስንመለከተው ኤሌክትሮኒክ ዲስክሪት ቫሪያብል አውቶማቲክ ኮምፒውተር ነው። ይሄም በ1956 ነው ቢውልት የተደረገው ማለት ነው። 1950 ነው ቢውልት የተደረገው። ማን ነው ይሄ ደግሞ? ኤሌክትሮኒክ ዲስክሪት ቫሪያብል አውቶማቲክ ኮምፒውተር ማለት ነው። ሶ
ይሄን ደግሞ ዲቨሎፕ ያደረገው ማን ነው ስንል ይሄ ደግሞ ኢኒያክ ከኢኒያክ ለየት የሚያደርገው ምንድነው? ኤሌክትሮኒክ ዲስክሬት ቫሪያብል አውቶማቲክ ኮምፒውተር ምንድነው ይሄን ለየት የሚያደርገው ብለን ስንመለከት ትንሽ ፋስተር ነው። በኦፕሬሽኑ ስናይ ራፒድ አክሰስ ማድረግ ይችላል። ዳታና ኢንስትራክሽኖችን መስራት የሚችል ነው ማለት ነው። ስለዚህ ይሄ የተሻለ ነው፣ ቤስት ነው ከኢኒያክ ብለን እናየዋለን። ስንመለከተው ይሄ ብዙ ጊዜ ሊሰራልን የሚችለው ሎጂካል ዲሲዥን ሊሰራልን የሚችል ይሄን እነዚህን ነገሮች ሊሰራልን ይችላል። ማነው? ኤሌክትሮኒክ ዲስክሬት ቫሪያብል አውቶማቲክ ኮምፒውተር ማለት ነው። ይሄም በ1950 ቢልት ወይም ዴቨሎፕድ የተደረገ ነው ማለት ነው። ጀነራሊ ዘ ፈርስት ጄኔሬሽን ኦፍ ኮምፒውተር ስንመለከት እንግዲህ በጥቅሉ የመጀመሪያው ኮምፒውተር ኢቮሉሽን ከ19 እስከ ስለዚህ ለየት የሚያደርገው ምንድነው? እንግዲህ በጣም ቫኪዩም ቲዩብ ላርጅ ሳይዝ አለው። ፕሮግራም ኦፕሬት ለማድረግ ትንሽ ያስቸግራል ማለት ነው። ጠቅለል ስናደርገው ይሄ ፈርስት ጄኔሬሽን ኦፍ ኮምፒውተር ድሮባኩ ምንድነው? ዋት ኢዝ ድሮባክ? እንግዲህ እያንዳንዱ ነገር የራሱን አድቫንቴጅ ይኖረዋል፣ ዲስአድቫንቴጅ ይኖረዋል፣ ድሮባክ ይኖራል፣ ስፖት አናሊሲስ የሚሉትን ነገሮች ይይዛል ማለት ነው። የመጀመሪያው እንግዲህ ስንመለከት ምንድነው? ፈርስት ጄኔሬሽን ኮምፒውተር ድሮባኩን ኳይት በልኪ ነው፣ በጣም ውስብስብ የሆነ ነው ማለት ነው። ኦፕሬቲንግ ስፒድ ወስ ኳይት በጣም ሎው ነው፣ በጣም ስሎው ነው ኦፕሬት ሲያደርግ ስፒዱ በጣም ምክንያቱም ስቲል ላርጅ ከመሆኑ አንጻር ማለት ነው። ሌላው ፓወር ኮንሰፕሽኑ በጣም ሀይ ነው። ምክንያቱም ፓወር ኮንሰፕሽን ሀይ የሆነበት ምክንያት ምንድነው? ምክንያቱም በሳይዝ ደረጃ ስንመለከተው በጣም ትልቅ ስለሆነ ማለት ነው። ስለዚህ ፓወር በጣም ከፍተኛ ፓወር ይፈልጋል ማለት ነው። እንደገና ደግሞ ላርጅ ነው። ለኢንስታሌሽን ራሱ በጣም ላርጅ ነው። ኢንስታል ለማድረግ በጣም ላርጅ ስለሆነ ማለት ነው። ካርኖ ኦኤስ የለውም። ይህ ማለት ኦፕሬቲንግ ሲስተም የለውም ነው። የፕሮግራም ካፓቢሊቲ አንጻር ስንመለከተው በጣም ሎው ነው። ስለዚህ እነዚህ 6 ድሮባኮች አሉት ማለት ነው። ፈርስት ጄኔሬሽን ኦፍ ኮምፒውተር ማለት ነው። ዘ ፈርስት ጄኔሬሽን ኦፍ ኮምፒውተር ይሄን ይመስላል። አሁን ወደ ሁለተኛው ጄኔሬሽን ገብተናል ማለት ነው። ዘ ሰከንድ ጄኔሬሽን ኮምፒውተር ኢዝ 1959 አፕ ቱ 1964 ያሉት ሬንጆች ይይዛል። ስለዚህ ይሄ ጄኔሬሽን ኮምፒውተር 1959 አፕ ቱ 1960 ነው ብለናል። ስለዚህ ይሄ ኤሌክትሮ ዲቫይስ ምን ይባላል? ትራንዚስተር ሪፕሌስድ ባይ በቫኪዩም ቲዩብ የተሻለ ሆኖ ተሰርቶ የመጣ ነው ማለት ነው። ኮምፔር ስናደርገው ማለት ነው። ሲንግል ሬጅስተር ኮንቴንድ ሰርኪት ፕሮዲውስድ ባይ ሰቨራል ሃንድረድ ቫኪዩም ቲዩቦችን ሪፕሌስ ሊያደርግ የሚችል ነው ማለት ነው። ሳይዝ አንጻር ስንመለከት it is reduced by considerable transistor were provide higher operating speed than vacuum tubes ነው ማለት ነው። ስለዚህ ማኑፋክቸር ኮስት ኦልሶ ቬሪ ሎው ከማኑፋክቸሪንግ አንጻር ስንመለከተው የተሻለ ነው ሆኖ እናገኘዋለን። ይህም በሰከንድ ጄኔሬሽን ኦፍ ኮምፒውተር ላይ ስንመለከተው ምንን ኮንቴን ሊያደርግ ይችላል፣ ምን ሊይዝ ይችላል የሚለውን ነገር ስንመለከት የሚይዛቸው ነገሮች ምንድን ናቸው? እነዚህ ሲፒዩ ያለው ሜሞሪ ያለው ፕሮግራሚንግ ላንጉዌጅ ኢንፑት ኤንድ አውትፑት ዩኒትስ ፕሮግራም ላንጉዌጅ ምን ይጠቀማል? የሚጠቀመው ፕሮግራም ላንጉዌጆች የተለያዩ ፕሮግራሚንግ ላንጉዌጆች ይጠቀማል። ይህም ፕሮግራሚንግ ላንጉዌጅ ምንድነው? አንደኛ ኮቦል እና ፎርትራን የመሳሰሉ ፕሮግራሚንጎች ይጠቀማል ማለት ነው። ሰም ጄኔሬሽን ኦፍ ኮምፒውተር ሰከንድ ጄኔሬሽን ስንመለከት የተለያዩ የተሰሩ እንትኖች አሉ። እነሱን የመጀመሪያው አይቢኤም ነው። አይቢኤም በ1920 በሳይዝ አንጻር ስንመለከተው ስሞል አስ ኮምፔርድ ቱ ዘ ፈርስት ጄኔሬሽን ከፈርስት ጄኔሬሽን አንጻር ስንመለከተው በጣም ስሞል ነው ማለት ነው። አይቢኤም 1401 ደግሞ በሳይዝም ሚዲየም እና ስሞል ነው። ከስሞል እስከ ሚዲየም አለ። ሶ ፎር ቢዝነስ አፕሊኬሽን እንጠቀመዋለን ማለት ነው።
ሶስተኛው ሲዲሲ 3600 በሳይዝ አንጻር ስንመለከተው ላርጅ ነው። የሚጠቅመን ፎር ስፔሲፊክ ፐርፐስ ይጠቅመናል ማለት ነው። ስለዚህ በሰከንድ ጄኔሬሽን የተመረቱ 3 ጄኔሬሽን ኦፍ ኮምፒውተሮች አሉ። የመጀመሪያው አይቢኤም 1920 ነው። ከሳይዝ አንጻር ስንመለከተው ስሞል ነው። ፎር ለምን ምክንያቱም ከዚህ ፈርስት ጄኔሬሽን አንጻር ማለት ነው። ለምን ይጠቅመናል? ፎር ሳይንቲፊክ ፐርፐዝ እንጠቀመዋለን ማለት ነው። ሁለተኛው አይቢኤም 1401 ነው። ሳይዙ ከስሞል እስከ ሚዲየም ድረስ ይሆናል። ይሄ ደግሞ ለምን እንጠቀምበታለን? ፎር ቢዝነስ አፕሊኬሽን እንጠቀምበታለን ማለት ነው። ሶስተኛው ሲዲሲ 3600 ነው። ይሄ ደግሞ ከሳይዝ አንጻር ላርጅ ነው። ዩዝድ ፎር ሳይንቲፊክ ፐርፐስ እንጠቀምበታለን ማለት ነው። ካራክተሩን ስንመለከት ዘ ካራክተሪስቲክስ ኦፍ ሰከንድ ጄኔሬሽን ኮምፒውተር 1959 አፕ ቱ 1964 ማለት ነው። ይሄም ማለት ሰመራይዝ ስናደርገው ምንድን ነው? ከሪላያቢሊቲ ፋስተር ዛን ከስፒድ አንጻር ማለት ነው። ፈርስት ጄኔሬሽን የተሻለ ነው። ስሞለር ዛን ፈርስት ጄኔሬሽን ከፈርስት ጄኔሬሽን ትንሽ ያነሰ ነው ብለናል። ሞር ሪላያብል ነው። ሃየር ካፓሲቲ ኦፍ ኢንተርናል ስቶሬጅ ያስፈልገዋል። እነዚህ የሰከንድ ጄኔሬሽን ኦፍ ኮምፒውተር ካራክተሪስቲኮች ናቸው ማለት ነው። ወደ ሶስተኛ እንምጣ። ዘ ሰርድ ጄኔሬሽን ኦፍ ኮምፒውተር 1964 አፕ ቱ 1971 ነው። ዚስ ኢዝ ኦልሶ ኮልድ ኢንቴግሬትድ ሰርኩዊት ብለን እንጠራዋለን። ስለዚህ ይሄ ሲንግል ኢንቴግሬትድ ኮምፒውተር የሚይዛቸው ምን ነገሮችን ይይዛል ነው። ኢንቴግሬትድ ወይም ሰርድ ጄኔሬሽን ኮምፒውተር ምን ነገሮችን ሊይዝ ይችላል? ትራንዚስተር ይይዛል፣ ሬዚስተር አለው፣ ካፓሲተር አለው። ኦን ኤ ሲንግል ቲን ስላይስ ኦፍ ሲሊከን ነው። እነዚህ ምንድናቸው? ሰም ኮምፒውተር ዴቨሎፕድ ዱሪንግ ዘ ፔሪድ ኦፍ አይቢኤም 316 አይሲኤል 1900 አይቢኤም 317 ኤንድ ቫክስ 750 እነዚህ ምንድናቸው? ቤዚክ ፎር ዘ ቢግነር ፐርፐስ ሲምቦሊክ ኢንስትራክሽን ኮድ ዴቨሎፕ የተደረጉበት ፔሪድ ነው ማለት ነው። ስለዚህ ፊቸር ኦፍ ስንመለከት ዋት አር ዘ ፊቸርስ ኦፍ ሰርድ ጄኔሬሽን ኦፍ ኮምፒውተር ስንመለከተው የመጀመሪያው ዩዝድ ኢንቴግሬትድ ሰርኩዊት ይጠቀማል። ሪላቲቭሊ ቨሪ ስሞል ሳይዝ ዛን ሰከንድ ጄኔሬሽን ዩዝድ ፎር ዩዝ ኦፍ ኦፕሬቲንግ ሲስተም አለው። የተሰራውም ከኦፕሬቲንግ ሲስተም ነው። ሃይ ፕሮሰስ ስፒዱ በጣም ሃይ ነው። ሪሊያብል ነው። ኤፊሽንት ኤንድ ሃይ ስፒድ አለው። የሚጠቀመው ዩዝ ሃይ ሌቭል ላንጉዌጅ ይጠቀማል። ላርጅ ሜሞሪ ያለው ሎው ኮስት ከኮስት አንጻር ስንመለከተው በጣም ርካሽ ነው ማለት ነው። ዲስ ኢዝ ኦል አባውት ሰርድ ጄኔሬሽን። አሁን ደግሞ ወደ ፎርት ጄኔሬሽን እንግባ። ወደ ፎርት ጄኔሬሽን ስንገባ ከመቼ እስከ መቼ ነው የሚለውን ነገር ስንመለከት 1971 onwards ስለዚህ ይሄ ሲንግል ኢንቴግሬትድ ኮምፒውተር የሚይዛቸው ምን ነገሮችን ይይዛል ነው። ኢንቴግሬትድ ወይም ሰርድ ጄኔሬሽን ኮምፒውተር ምን ነገሮችን ሊይዝ ይችላል? ትራንዚስተር ይይዛል፣ ሬዚስተር አለው፣ ካፓሲተር አለው። ኦን ኤ ሲንግል ቲን ስላይስ ኦፍ ሲሊከን ነው። እነዚህ ምንድናቸው? ሰም ኮምፒውተር ዴቨሎፕድ ዱሪንግ ዘ ፔሪድ ኦፍ አይቢኤም 316 አይሲኤል 1900 አይቢኤም 317 ኤንድ ቫክስ 750 እነዚህ ምንድናቸው? ቤዚክ ፎር ዘ ቢግነር ፐርፐስ ሲምቦሊክ ኢንስትራክሽን ኮድ ዴቨሎፕ የተደረጉበት ፔሪድ ነው ማለት ነው። ስለዚህ ፊቸር ኦፍ ስንመለከት
ዋት አር ዘ ፊውቸርስ ኦፍ ሰርድ ጀኔሬሽን ኦፍ ኮምፒውተር ስንመለከተው የመጀመሪያው ዩዝድ ኢንቴግሬትድ ሰርኪት ይጠቀማል። ሪላቲቭሊ ቨሪ ስሞል ሳይዝ ዛን ሰከንድ ጀኔሬሽን ዩዝድ ፎር ዩዝ ኦፍ ኦፕሬቲንግ ሲስተም አለው። የተሰራውም ከኦፕሬቲንግ ሲስተም ነው። ሶ ሃይ ፕሮሰሲንግ ስፒዱ በጣም ሃይ ነው። ሪሊያብል ነው። ኤፊሽንት ኤንድ ሃይ ስፒድ አለው። ሶ የሚጠቀም ነው ዩዝ ሃይ ሌቭል ላንጉጅ ይጠቀማል። ላርጅ ሜሞሪ ያለው ሎው ኮስት፣ ከኮስት አንጻር ስንመለከተው በጣም ርካሽ ነው ማለት ነው። ሶ ዲስ ኢዝ ኦል አባውት ሰርድ ጀኔሬሽን። አሁን ደግሞ ወደ ፎርት ጀኔሬሽን እንግባ። ወደ ፎርት ጀኔሬሽን ስንገባ ከመቼ እስከ መቼ ነው የሚለውን ነገር ስንመለከት 1971 ኦንወርድስ። ሶ ይሄ የሚጠቀመው ምንድነው? ላርጅ ስኬል ኢንተግሬትድ ሰርኪት ይጠቀማል። ላርጅ ስኬል ኢንተግሬትድ ሰርኪትን የሚጠቀም ጀኔሬሽን ኦፍ ኮምፒውተር ነው ማለት ነው። ሶ ይሄን የሚፈልገው ነው ላርጅ ስኬል ኢንተግሬትድ ሰርኪት ከሳይዝም አንጻር ስንመለከተው ቬሪ ፋስት ነው። ሎሂት ጀኔሬሽን አለው። ሎሂት ጀኔሬሽን አለው። ስሞለር ሳይዝ ነው። ሪሊያብል ቬሪ ሪሊያብል ነው። በጣም የተሻለ ነው ማለት ነው። ሃርድዌር ፌረል ሃይ ሶፊስቲኬትድ ነው ማለት ነው። ኔግሊጂብል ሃርድዌር ፌረል አለው ማለት ነው። ዚስ ኢዝ ኦል አባውት ዘ ፎርት ጀኔሬሽን ኦፍ ኮምፒውተር ማለት ነው። The last one is the fifth generation of computer. The fifth generation of computer ስንመለከት ይሄ ኮምፒውተር ምንድነው? ፊውቸርሊ ዲሲሽን ላይክ ሁማን ቢንግ ተክቶ ሊሰራልን የሚችል አርቲፊሻል ኢንተለጀንስን ፊውቸር ኮምፒውተር ሊያደርግልን የሚችል ነው ማለት ነው። this is the fifth generation of computer አይን ወክሎ replace human beings by using አርቲፊሻል ኢንተለጀንስን ወክሎ ሊሰራልን የሚችል ነው ማለት ነው። ሶ this is all about generation of computer. If you have any question you can ask, like, share, comment አድርጉ። ጥያቄ ካላችሁ መጠየቅ ትችላላችሁ። ስለነበረን ጊዜ thank you so much. Today's lesson. Okay. ሶ ይሄ የሚጠቀመው ምንድነው? ላርጅ ስኬል ኢንተግሬትድ ሰርኪት ይጠቀማል። ላርጅ ስኬል ኢንተግሬትድ ሰርኪትን የሚጠቀም ጀኔሬሽን ኦፍ ኮምፒውተር ነው ማለት ነው። ሶ ይሄን የሚፈልገው ነው ላርጅ ስኬል ኢንተግሬትድ ሰርኪት ከሳይዝም አንጻር ስንመለከተው ቬሪ ፋስት ነው። ሎሂት ጀኔሬሽን አለው። ስሞለር ሳይዝ ነው። ሪሊያብል ቬሪ ሪሊያብል ነው። በጣም የተሻለ ነው ማለት ነው። ሃርድዌር ፌረል ሃይ ሶፊስቲኬትድ ነው ማለት ነው። ኔግሊጂብል ሃርድዌር ፌረል አለው ማለት ነው። this is all about the fourth generation of computer ማለት ነው። the last one is the fifth generation of computer. the fifth generation of computer ስንመለከት ይሄ ኮምፒውተር ምንድነው? ፊውቸርሊ ዲሲሽን ላይክ ሁማን ቢንግ ተክቶ ሊሰራልን የሚችል አርቲፊሻል ኢንተለጀንስን ፊውቸር ኮምፒውተር ሊያደርግልን የሚችል ነው ማለት ነው። this is the fifth generation of computer አይን ወክሎ replace human beings by using artificial intelligence ወክሎ ሊሰራልን የሚችል ነው ማለት ነው። so this is all about generation of computer. if you have any question you can ask, like, share, comment አድርጉ። ጥያቄ ካላችሁ መጠየቅ ትችላላችሁ። ስለነበረን ጊዜ thank you so much. Today's lesson. Okay.